የቲክቶክ አደገኛ ማፊያዎችን ዛሬ አንድ በአንድ የምገልጽላችሁ ይሆናል። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬ የምነግራችሁ ከስከዛሬው ለየት ይላል። ታሪክ፣ ድራማ ወይንም ፊልም አይደለም። በሚሊዮን የሚቆጠሩ የዋህ ኢትዮጵያውያን በየቀኑ ስልካቸውን ከፍተው አይዞሽ አይዞህ እያሉ እንባቸውን የሚያፈሱለትን በየቀኑ በሚሊዮን የሚቆጠር ብር የሚገበርለትን የቲክቶክ መንደር ጥቁር ሚስጥር ዛሬ ይዤላችሁ መጥቻለሁ። ከበስተጀርባው ሆነው ህዝብን እንደቃ የሚጫወቱበትን የሰዎችን ደህንነትና ስቃይ ወደ ሚሊዮን ዶላር የሚቀይሩትን የቲክቶክ አደገኛ የማፊያ ቡድኖች ጭምብል ዛሬ ሙሉ በሙሉ የምገፍላችሁ የምገልጽላችሁ ይሆናል። ለህዝቡ የቀቡት የተሰሚነትና የመወደድ የደግነት ሚስጥር ዛሬ ፍርክስክሱ ይወጣል። በቃ ይህንን ቪዲዮ እስከ መጨረሻው እስከተመለከታችሁ በኋላ ቲክቶክ ላይ የምታዩትን ማንኛውንም ነገር ድጋሚ በአሮጌው አይናችሁ እንዳታዩት አደርጋችኋለሁ። በፍጹም መቼም ቢሆን እንዳታምኑ ትሆናላችሁ ማለት ነው። ዛሬ የምነግራችሁ ነገር በጣም ወሳኝ ስለሆነ ማለት ነው። ሚስጥር አንደኛው ሚስጥር ምንድነው? ደካማ ባልና ሚስቶችን በገንዘብ ገዝቶ በሚዲያ የማውጣትና የማሸማገል ስራ። ይሄንን ድራማ የሚሰራውን ማንን ታውቃላችሁ? ዛሬ ላጋልጥ ነው ሚስጥሩን። ለመሆኑ ቲክቶክ ላይቭ ላይ በየቀኑ ባሌ አባረረኝ፣ ሚስቴ ከዳችኝ፣ ክህደት ተፈጸመብኝ እያሉ የሚጮሁና የሚያለቅሱ ሰዎችን አይታችሁ ታውቃላችሁ? ሁሌም እየተከታተላችሁ ነው። በሺህ ምናምን የሚቆጠር ሰው ተሰብስቦ ነው የሚያው። እውነቱን ግን ስነግራችሁ በጣም ታዝናላችሁ። በጣም የምሬን ነው የምላችሁ። እነዚህ ታዋቂ የቲክቶክ ማፊያ ቡድኖች በኑሮ በጣም የደከሙ የዕለት ጉርስ የናፈቃቸውን ምስኪን ባልና ሚስቶችን ወይንም ግለሰቦችን በደንብ አድርገው ያድናሉ ስላችሁ ቀላል አስተዳደን አይደለም። በደንብ አድርገው እስከ ባክግራውንዳቸው ነው የሚያጠኑ። በደንብ አድርገው እነዚያን ያደኗቸውን ምስኪኖች ካገኙ በኋላ ምን ይሏቸዋል? እስኪ ገምቱ። ምን የሚሏችሁ ይመስላችኋል? ኑሯችሁን እንቀይርላችኋለን፣ ቲክቶክ ላይቭ ላይ ገብታችሁ የተጣላችሁ መስላችሁ ይህንን ርዕስ ይዛችሁ አልቅሱ ይባላሉ። እኛ ደግሞ መጥተን እናሸማግላችኋለን። በቃ በዚህ ሰዓት ህዝቡ ስለሚያዝንላችሁ ፎሎ ያደርጓችኋል። አካውንቱ በብዙ ሺህ ተከታዮች ሲሞላ ወይ እኛ ራሳችን እንገዛችኋለን ቲክቶክ አካውንቱን፣ ወይንም ደግሞ ለሌላ ትሸጣላችሁ፣ ወይንም እናንተው ትጠቀሙበታላችሁ ይባላሉ። የቲክቶክ አካውንት የሚሰጧቸው ራሳቸው የላይቭ ሰዎች ናቸው። እነዛ ልጆች የራሳቸው የቲክቶክ አካውንት አይደለም የሚገቡበት። ከዛም እንደዚህ ከተባሉ በኋላ ልጆቹ ያው አካውንት በ100 ሺህ በምን ምናምን ትሸጣላችሁ ተብለዋል። ትርፍ ብር ተሰጥቷቸዋል። እንደዛ ስለተባሉ እነዚህ ምስኪኖች ምን ያደርጉላችኋል ታዲያ? ካሉበት የኑሮ ፈተና ለማውጣት ሲሉ በስምምነቱ መሰረት በቀጠሯቸው ሰዓት የተሰጣቸውን ስክሪፕት የተሰጣቸውን የትወና እንትን በደንብ ተለማምደው ቲክቶክ ላይቭ ላይ ገስት ላይ ይላሉ ማለት ነው። በቀጠሮ ሰዓት ማለት ነው። እንግዲህ አስቡት፣ የተሰጣቸውን የትወና ሚና በትክክል ተውነው ይወጣሉ። እነዛ ሰዎች ተጣልተው ተሰዳድበው እንዲህ ብለን እንደዚህ አድርገን በቃ የተባሉትን ነገር ሁሉ ተውነው ይወጣሉ። ነገሩ ግን ሚስጥሩ እዚህ ጋር ነው ያለው። ክፍያቸውን ፎሎውን አግኝተው ከላይቭ እንደወጡ የማፊያ ቡድኑ በብዙ ሺህ ፎሎወር ያገኘውን አካውንት ወዲያውኑ እነሱ ስለነበሩ የሰጧቸው ቶሎ ብለው ሙቭ አድርገው የራሳቸው ያደርጋሉ። የዋሆቹ ደግሞ ባዶ እጃቸውን ይዘው ያው የተወሰነች ክፍያ ምናምን ተሰጣቸዋል፣ እሷን ይዘው በቃ ይባረራሉ ማለት ነው። አካውንት ለሌላ ሰው በመቶ ሺዎች ይሸጡታል፣ እነዛ ባለ ቲክቶከሮቹ ማለት ነው። የሰው ስቃይና እንባ ለእነሱ የንግድ ትልቅ የሆነ የንግድ ዕቃ ነው። እናም ባለ አካውንቶቹ የላይቭ ስትሪም እያደረጉ ያሉት ያሸማጋዮቹ ስለሆነ ያንን ቲክቶክ ብዙ ሺህ ስለሆነ ገብታችሁ ማየት ትችላላችሁ። የሚሸጥበት የንግድ እንትን የቲክቶክ መሸጫ አፕ ላይ እና እንደዛ አድርገው ይሸጣሉ ማለት ነው።
በዛ ላይ ጊፍት ይሰበስባሉ፣ ብዙ ነገር ጥቅም ያገኛሉ ማለት ነው። ሚስጥር 2 ደግሞ ከበጎ አድራጎት ስም በስተጀርባ ያለው የዘረፋ መረብ ነው። በቃ በጎ አድራጎት ስም ላይ በደንብ ነው እኛ የምናውቃቸው፣ በጣም ጥሩ ሰው ናቸው ብለን ነው አይደለም ምናምን ነው። ስለዚህ በጎ አድራጎትም ላይ ልክ እንደዚሁ ትልቅ የሆነ ሚስጥር አለ። ይህኛው ደግሞ ከምንም በላይ ልብ ሰባሪውና ህዝባችንን ክፉኛ እየበዘበዙ ያለው ትልቁ ሴራ ነው። ለአንድ ምስኪን በቃ ለአንድ ምስኪን ወገናችን ገንዘብን ሰብስብ ተብሎ አጀንዳ ይወጣል። በቃ አጀንዳው በማን እንደሚሰራ መጀመሪያ አይታወቅም። ምስኪኖች አሉ በርግጥ በቃ አጀንዳ ይወጣል። በወቅቱ ያለው ወገናዊነትና ርህራሄ የሚሰማው የዋሁ ኢትዮጵያ ህዝብ በሐዘን ተውጦ ያለውን ሁሉ ሳንቲም ሳይሰስት ያዋጣል። በቃ መረዳዳት ባህላችን ነው፣ ያዋጣል በቃ። ነገር ግን ገንዘብ ሰብሳቢውም እንደገና ደግሞ ፕሮግራሙን የሚያዘጋጁት በቃ ሁሉን ነገር የሚቆጣጠሩት ምንድናቸው? እነዚያ የሚታወቁ የማፊያ ቡድኖች ናቸው። ማፊያ አልባላቸው እንጂ ህዝብ ላይ በቃ አስተባባሪ ተብለው የሚታወቁ ናቸው። እናም ከሚሰበሰበው በሚሊዮን የሚቆጠር ብር ላይ ለተቸገረው ሰው እዚህ ግባ የማይባል ትርፍራፊ በቃ ጥቂት ትርፍራፊ ነገር ጣል ያደርጉለታል። የተዋጣውን 80 ምናምን 85 89% ገንዘብ እነሱ እርስ በርሳቸው በካዝናቸው ይከፋፈላሉ። እስኪ ማረጋገጫዎችን ልስጣችሁ፣ ዝም ብዬ አይደለም። ምክንያቱም ይሄን ነገር ስናገር እኔ ለራሴ ኃላፊነት ወስጄ ነው ምናምን እና ይሄ ደግሞ እናንተ የምታውቁትን እውነታ ነው ግልጽም ነግራችሁ። አንደኛ ሌላ ኑር ሰቡ የምትባለው በሳዑዲ አረቢያ የሞት ፍርድ ተፈርዶባት የሞት ፍርድሽ በገንዘብ ይቀየርልሽ ተብላ ከ80 ሚሊዮን የኢትዮጵያ ብር በላይ ተዋጣላት። ሰምታችኋል? 80 ሚሊዮን ነው ያልኩት፣ ቀላል ብር አይደለም። ያቺ ልጅ የት ገባች? ዲፍን ስንት አመቷ? ብዙ አመት ሆናት። እስካሁን ድረስ ከእስር ቤት አልወጣችም። ስለዚህ ያ ብር የት ነው ያለው ታውቃላችሁ። ሁለተኛ ከየመን ድንበር ደግሞ የታገተችዋ በቅርብ ሀና የምትባለው እሷን እናስለቅቃለን በማለት በስሟ የተሰበሰበ በጣም ብዙ ብር አለ። ይሄን ሚስጥር ማንም ቲክቶክ ላይ የሚያውቅ የለም። የሌላ ኑር ሰቦን ብቻ ነው የምታውቁት። ስለዚህ ይሄ ደግሞ ሁለተኛው ገንዘብ የተሰበሰበበት ነው። ልጅቱ የታለች? ሌላ እቺ ሀና የምትባለው። ሶስተኛው እንደገና ደግሞ በተፈናቃዮች ስም በየቀኑ በቃ በየመጠለያው ባሉ ምስኪኖች በእነሱ ስም የሚሰበሰበው ለተፈናቃዮች በቃ ለነሱ የተሰበሰበው ገንዘብ የት አለ? መቼም ለነሱ የሚለው በሚሊዮን የሚቆጠር በጣም በርካታ ብር ነው የሚሰበሰበው፣ ግን ብሩ የት እንዳለ አይታወቅም። እና በተፈናቃዮች ስም ያልኳችሁ ምንድነው ታውቃላችሁ? ከወለጋ የተፈናቀሉ አሉ፣ ከሌላም ቦታ ተፈናቅለው ካምፕ ውስጥ የተቀመጡ ሰዎች አሉና እነሱን ብር ተዋጥቶላቸው ከተወሰኑ ታዋቂ ድርጅቶች ውጭ እነሱን የረዳ በቲክቶክ የተሰበሰበ ብር የት እንዳለ አይታወቅም። እና በነጻነት ስም ደግሞ የሚደረግ ንግድ ያለ ደግሞ አራተኛ ማለት ነው። ለተዋጊ አማጽያን በሚል ሰበብ ያው ነጻነት ማለት ነው እንግዲህ በነጻነት ብለው የሚዋጉ ፋኖ፣ ኦነግ ምናምን ቲፒኤልኤፍ ብዙ አሉ። በየአቅጣጫው የሚሰበሰብ በቢሊየን የሚቆጠር የህዝብ ሀብት አለ፣ ገንዘብ አለ፣ መዋጫ አለ። እየተገባ እነዛ አማጽያን እየተጠቀሙት ነው እየተጠቀሙት አይደለም። አብዛኛዎቹ ይህ የበጎ አድራጎት ስራ ሳይሆን በሰዎች ደምና እንባ ላይ የተመሰረተ የተደራጀ የዘረፋ ማፊያ ቡድን ትልቅ የሆነ ሴራ ነው። ከዚህ ሁሉ መዋጮ የዘረዘርኩላችሁ አራቱ መዋጮ በአንድ አይነት ቡድኖች የተሰበሰበ ብር ነው። እና ደግሞ ሚስጥር 3 ላይ ደግሞ ልግባላችሁ። ሁለቱም በደንብ አድርጋችሁ ያዙልኝ። እነዚህ ሁለቱ ትልቅ የሆኑ ነጥቦች ናቸው። ሶስተኛው ሚስጥር ላይ ስንሄድ ደግሞ ላይፍ ጌም ላይ የሚሰበሰብ አንበሳና የተለያዩ ጊፍቶች የነሱ በስተጀርባቸው ያለውን ሴራ በደንብ አድርጌ ነግራችኋለሁ። ሌላም ቪዲዮ ላይ ነካ አድርጌዋለሁ። ታዲያ ከላይ እነዚህ ቡድኖች ማለት ነው ታዲያ ከዚህ በላይ እንትን ያልኳቸው ሰዎች ምን ያደርጋሉ? ሁል ጊዜ አንድ ላይ በቃ አይሆኑም። በሀብት ክፍፍል ይጣላሉ። በቃ እርስ በርስ የሆነ እንትን ይላሉ፣ ይዘራረፋሉና በዘረፋው ክፍያ ጊዜ በቃ ግጭት ይነሳል።
እኔ በቃ ግጭት ሲነሳ እኔ እንትን በቃ ይሄንን ነገር ካላገኘው ሚስጥርን አወጣዋለሁኝ ሚዲያ ላይ ወስጄ ሌብነትህን እንደዚህ ማጭበርበር ነገርን ሁሉ አጋልጣለሁና ይሄንን ድርሻ ትሰጠኛለህ ምናምን በማለት ከዛ በኋላ ያኛውም ሰው ይፈራ ምናምን ስለሚያደርግ ይስማማሉ። ከዛ በኋላ ምን አይነት ትዕዛዝ ይታዘዛል? ያው ጥሬ ብር ይታዘዛል። አንዳንዶች ደግሞ ላይቭ ላይ ጌም እንዲያሸንፍ ጌም አንበሳ እየገዛ አውርድልኝ ምናምን ይባላል ማለት ነው። ከዛ በኋላ ላይቭ ቀጠሮ ይኖራል። የጌም ጨዋታ እዛ ጌም ላይ አንበሳዎችን እስከቻለ ድረስ ይሰጣል። የታዘዘውን 5 አንበሳ ውርድ ከተባለ ያወርዳል። በቃ ሰሞኑን እንዳያችሁት ማለት ነው። እና አንበሳ ውርድ ከተባለ ያወርዳል። በቃ ምን እንደምላችሁ አላውቅም። አንደኛው ንጉስ፣ አንደኛው ደግሞ ባሪያ ሆነው አንደኛው ወንጀሉ እንዲደበቅለት ባሪያ ይሆናል። አንደኛው ደግሞ ወንጀል ላለማጋለጥ ደግሞ እሱም እኮ ወንጀለኛ ነው። እንግዲህ እኮ ግን አንዱ ላይ የሆነ ሙድ ስለሚያያዙ ነውና በጣም የሚገርም ነው። እኛ ደግሞ ከፊት ለፊት ሆነን የላይቭ ንትርካቸውንና ጭቅጭቃቸውን እውነተኛ መስሎን አፋችንን ከፍተን አብለን ነው የምንሰማው። ኮመንት እንጽፋለን፣ ጊዜያችንን እናጠፋለን። እነሱ ግን ከጀርባ ሆነው ይሳለቁብናል። አባቴ የሚቆጥሩት ብር ይታያቸዋል፣ የሚሰበስቡ ጊፍት አለ፣ ብዙ ነገር አለና በጣም ከባድ የሆነ ነገር ነው። በደንብ አስቡበት። ውድ ተከታዮች በጣም ወሬ አበዛሁባችሁ። ጠቃሚ ነገር ስለሆነ በደንብ ያዙት። የተከበራችሁ የኢትዮጵያ ሕዝብና የዚህ ቻናል ቤተሰቦች የቲክቶክ መንደር እንዲህ በአደገኛ በተሰባሰቡ ማፊያ ቡድኖች የተሞላች መሆኗን እናንተ አታውቁም። ዛሬ ብዙ ነገር አስይዣችኋለሁ። የሰዎችን ችግር እንባና ደም ወደ ገንዘብ መቀየሪያ ማሽን አድርገውታል ቲክቶክን ማለት ነው። ከእንግዲህ በየአይነቱ በሚሰሩ ድራማዊ እንቅስቃሴዎች እንዳንታለን ንቁ መሆን አለብን እላለሁኝ። ይህንን ጉድ ለብዙ ሰዎች አጋሩት። ብዙ ሰው ይስማው ይወቀው እና ብዙዎች እንዲነቁ ይሆናሉ። የዋሆች ገንዘባቸውንና ስሜታቸውን እንዳይበዘበዙ ይሄ ቪዲዮ ለሁሉም መድረስ አለበት እላለሁኝ። እዚህ ጉዳይ ላይ እናንተ ምን ታስባላችሁ? በኮመንት ሐሳባችሁን ግለጹልኝ። ያጠፋሁት ጥፋት ካለ አርሙኝ ማለት ነው። እኔ ያለውንና የደረሰኝን መረጃ የደረስኩበትን ያጠናሁትን መረጃ ነው የተናገርኩት። እናም ውድ የዩቲዩብ ተከታዮች ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። ሁል ጊዜ የምለቃቸው ቪዲዮዎች እንዲደርሷችሁ የደወል ምልክቷን በመጫን ቤተሰብ ሁኑ እላለሁኝ። መልካም ጊዜ ይሁንላችሁ። ማሰላም